ይሄ ገንዘብ የውጭ ገንዘብ ነው። ይሄ ቲፒኤልኤፍ ነው። አብዛኛው ቲፒኤልኤፍ የቲፒኤልኤፍ ነው ገንዘብ 100% ኖት 99 ምናምን። እኛ እኮ ውጭ ያመረት ነው ገንዘብ ነው። እኛ ውጭ ገንዘብ አመረት ብዙ ገንዘብ ያዘ አገሬ ውስጥ ይዘን መጣ። እዚህ ኢንቨስት አድርጎ ብለው የሚለመኑ ነው። አልመዳ ጨርቃጨርቅ አቶ ስብሐት እንዳለው ታንዛኒያ እናቋቁመው የሆነ ሀገር ከአፍሪካ ውጭ የሆነ ሀገር እናቋቁመው ብለን እናስብ ነበር አለ። ይሄ ውሸት ነው። ለሌሎችም እንስጣቸው ተወሰነ አይ ቲንክ አንደኛ አማራ ነው፣ ሁለተኛ ኦሮሞ፣ ሶስተኛ ደቡብ የሰጠን ማለት ነው። ህይወት ሜካናይዜሽን ድሮ በትግራይ ክልል ውስጥ የሌሉትን እነ ወልቃይት፣ ጸገዴ፣ ጠለምት፣ ሁመራ የሚባሉትን ከወሰደ በኋላ ከ30 እስከ 50 ሺህ ታጋዮች የነበሩ ዲሞቢላይዝድ የሆኑትን ነው ያሰፈረው። በክልሎች መካከል ፍትሃዊ እድገት እንዲመጣ አይደለም እንደ መንግስት እየሰራ ያለው። የመሰረተ ልማት መስፋፋት ፍትሃዊ ይሁን ሲባል ኢንዶመንቶች አራቱ ክልሎች ላይ ብቻ እየሰሩ ከሆነ አንድ ክልል አለም ብቻ ሊሆን ይችላል። ነገርኩህ እኮ ታንዛኒያም ሊሆን ይችል ነበር። ያ ታንዛኒያ ኢንቨስት ብናደርገው ማን ይጠይቀናል? ኤፈርት ራሱ የኢትዮጵያ ህዝብ ጠቅሟል ወይ? እሱ አስተያየት ልትሰጥበት ትችላለህ። የኢትዮጵያ ህዝብ ንብረት እየወሰደ አራቱ በኢህአዴግ የሚመሩ ክልሎች የኢንዶመንት ኩባንያዎችን አደራጅተው ልማት ይሰራሉ። ከነዚህ ኩባንያዎች ጋር በተያያዘ ግን በርካታ ትችቶች ይነሳሉ። ይሄ ድርጅት የፎሪን ኤክስቼንጅ የሚያሻግረው ካፒታል ፍላይት በከፍተኛ ደረጃ እስከ 11 ቢሊዮን እስከ 11 ቢሊዮን ዶላር የሚጠጋ ነው እንግዲህ ከኢትዮጵያ እየወጣ ያለው። አሁን እኛ ገንዘብ ያዝን ቲፒኤልኤፍ ነን። ገንዘብ ያዝንና ገንዘብ ቪየትናም ኢንቨስት እናድርገው፣ ታንዛኒያ ኢንቨስት እናድርገው ብለን ልናስብ አንችልም። አራቱ በኢህአዴግ የሚመሩ ክልሎች የኢንዶመንት ኩባንያዎችን አደራጅተው ልማት ይሰራሉ። ከነዚህ ኩባንያዎች ጋር በተያያዘ ግን በርካታ ትችቶች ይነሳሉ። ግን እነዚህ ድርጅቶች አራቱ ክልሎች ላይ ብቻ ተዋቅረው መስራታቸው፣ በሌሎች አጋር በሚባሉ ክልሎች ላይ አለመፈጠራቸው የኢኮኖሚ እድገት ልዩነት ምንጭ ሊሆኑ አይችሉም። ይህን እንዴት ነው ለምን እንደምንነሳ ነው የማይገባኝ። ሰው ነው የሚያነሳው ወይስ ማለቴ ትምህርት ያለው ምናምን ማለት ነው። ሰው መሆን አለበት። እና እነዚህ ኢንዶመንት አፈጣጠራቸው ይሄም ያነሱ አሁን ሰዎች ካሉ ተአምር ነው። አፈጣጠራቸው ይታወቃል። አራቱ ክልል ላይ እየሰሩ ያለውም ይታወቃል። አሁን እኛ ገንዘብ ያዝን ቲፒኤልኤፍ ነን። ገንዘብ ያዝንና ገንዘብ ቪየትናም ኢንቨስት እናድርገው፣ ታንዛኒያ ኢንቨስት እናድርገው ብለን ልናስብ አንችልም። ትክክል ነው። ይሄ ገንዘብ ኢትዮጵያ ኢንቨስት እናድርገዋል። ሌሎች የሚያማክሩ አንዱ የውጭ ሀገር የሚያማክሩን ቪየትናም የሚልም አንስተውልን ነበር። ይሄ ገንዘብ የውጭ ገንዘብ ነው። ይሄ ቲፒኤልኤፍ ነው። ስለዚህ ለምን አንድ ቅር የሚለኝ እኔ ማለት አብዛኛው ቲፒኤልኤፍ የቲፒኤልኤፍ ነው ገንዘብ 100% ኖት 99 ምናምን መመስረቻው ማለት ነው። ለብቻችን ኢንቨስት ከምናደርገው በትግል ጊዜም እየተደጋገፍን ነው የመጣ ነው። ይሄ ለሌሎችም እንስጣቸው ተወሰነ አይ ቲንክ አንደኛ አማራ ነው፣ ሁለተኛ ኦሮሞ፣ ሶስተኛ ደቡብ የሰጠን ማለት ነው። አሁን እንደሱ ማድረጋቸው ስህተት ነው። ስንሰጣቸው ደስ ይማል ምንድን ነው
ብሎ ሊነሳ ይችላል። ለምን ሁሉ የትግራይ ገንዘብ እያለ ትግራይ ለምን ኢንቨስት አላደረጋቸውም ሊነሳ ይችላል። የኔ ጅል ጥያቄ ነው። እንግዲህ እነሱም አብረን ስለታገል እንስጣቸው ተባለ። እዚያ ላይ ስህተት አለ ወይ? ዘን ይሄ ገንዘብ ምን ይሆን? ለህዝቡ ነው የሚሰጠው። እሱ ላይ አይደለም ለህዝቡ የሚሰጥበት ችግሩ እሱ ሳይሆን ችግሩ ይሄ ተባለና ለህዝብ ይሁን ተብሎ ህዝቡ ኦን አደረገው። ድርጅቱ በምንም አይነት እጅ የለው። የራሱ ምክር ቤት አለው፣ የራሱ ኦፊስ አለው ሲኦ። ግን ኩባንያዎች ደግሞ በህግ መሰረት በኢትዮጵያ ህግ መሰረት በኮመርሻል ኮድ መሰረት ተመዝርቀዋል። እንደዚህ ሆኑ። እነዚህ ደግሞ የሚሰሩት በየመንደራቸው ብቻ አይደለም፣ በየክልላቸው ማለት ነው። ጨርቅ የሚመረተው በትግራይ ውጭ ሀገር ሄዶ ለሀገሩ ነው ዶላር የሚያመጣው። ለምን ሀረር ሆኖ ዶላር ያመጣው ሊባል ይችላል። ሲሚንቶ የሚመረተው አብዛኛው ቁጥር ለማስቀመጥ አልችልም፣ መሀል ሀገር ነው የሚሸጠው። ላይምስቶን እዚያ ነው ያለው። ለምን ሲሚንቶ እዚያ ተሞርቶ ከሚመጣ ለምን ሶማሊያ አይሆንም የሚል ለእኔ ጅል ጥያቄ ነው። በክልሎች መካከል ፍትሐዊ እድገት እንዲመጣ አይደለም እንደ መንግስት እየሰራ ያለው? የመሰረተ ልማት መስፋፋት ፍትሐዊ ይሁን ሲባል ኢንዶመንቶች አራቱ ክልሎች ላይ ብቻ እየሰሩ ከሆነ ሌላው ጋር ይሽጡ። አንድ ክልል ያለም ብቻ እኮ ሊሆን ይችላል። ነገርኩህ እኮ ታንዛኒያም ሊሆን ይችል ነበር። እኛ ታንዛኒያ ኢንቨስት ብናደርገው ማን ይጠይቀናል? ማንም ይጠይቀን የለም። አዎ ፍትሐዊ እድገት ከተባለ በክልሎች መካከል ልዩነት ያመጣል። ሳጀስት ነበር አንዳንድ ኮንሰልታንት እኛ ሀገራችን ነው የምናመጣው አለ። ስለዚህ ጸበል አይደለም። ቲፒኤልኤፍ ለምን ለሶማሊያ አልሰጣቸው? ቲፒኤልኤፍ ለምን ለጋምቤላ አልሰጣቸው? በየትኛው ህግ በየትኛው ሀሳብ እንዲባል አይደለም። እነሱስ እንዲያዋቅሩ ማድረግ አይቻልም ወይ? የስራ እድል መፍጠር የሚሆን ለአካባቢው ካላቸው ገንዘብ መንከረከ። እኛ እኮ ውጭ ያመረት ነው ገንዘብ ነው። እኛ ውጭ ገንዘብ አመረተ፣ ብዙ ገንዘብ ያዘ፣ ሀገሬ ውስጥ ይዘን መጣ። እዚህ ኢንቨስት አድርጎ ብለው የሚለመኑ ነው እነሱ። ህዝቡ ካዋጣ ማን ይከለክለዋል? አዎ መሰረታዊ ጥያቄ ምን ለምን ትግራይ ላይ ተሰራ ለምን አማራ ክልል ተሰራ አይደለም። ፍትሐዊ እድገት አንድ የኢኮኖሚ ማህበረሰብ ሲባል በሌላ በኩልስ በክልሎች መካከል አይነቱ ነገር ሊሰራ ይገባል። ይሄ ምን መሰለህ፣ ይሄ ለአፋር ፖለቲካ ድርጅት ማነው ምናምን ካላቸው ሊያደርጉ ይችላል። ማን ይከለክላቸው? ይከለክላል። የልዩነት ምንጭ ሆኖ አይታየውም። እርሱ ልዩነት ያመጣል። ምን ያለው ምንድን ነው? የአፋር ማነው ድርጅት ጠፋብኝ። አብዴፓ አሁን ማን ከለከለው? ሀረር ብሔራዊ ሊግ ማን ከለከለው? ነገር ግን እነዚህ አጋር ክልሎች አቅም ግንባታ ስራዎች ያስፈልጋቸዋል ተብሎ ልዩ ድጋፍ ቦርድ ተቋቁሟል። ምን ይደረግ ነው? አሁን እኮ ችግሩ ምን መሰለህ? ይሄን ጥያቄ ሆነ የከለክላቸዋል ወይ ነው ይሄ ጥያቄ። እናንተ እንደ ልዩ ይሄ መንግስት አይደለም። ገብቶኛል። የከለከላቸው ባይኖርም እንደ ስጋት ከታያችሁ ልዩ ድጋፍ ቦርድ ያስፈልግ ከታመነ ያስፈልጋል ብያምኝ ነው። በቃ መከለከላቸው እንግዲህ አቶ ስብሃትን ተከታትለነዋል። መጀመሪያ ምንድን ነው የተሰማህና? እውነታው ግን በባለቤትነት ይህንን ድርጅት እነዚህን ድርጅቶች ሁሉ እነዚህን በቢሊዮን የሚቆጠሩ እና ደግሞ መዘንጋት የሌለበት ሀቅ ምንድን ነው? ይሄ ድርጅት የፎሪን ኤክስቼንጅ የሚያሻግረው ካፒታል ፍላይት በከፍተኛ ደረጃ እስከ 11 ቢሊዮን እስከ 11 ቢሊዮን ዶላር የሚጠጋ ነው እንግዲህ ከኢትዮጵያ እየወጣ ያለው እንግዲህ በ10 ዓመት ውስጥ ወደ 30 ቢሊዮን ዶላር ነው የወጣው። በ30 በአመት 3 ቢሊዮን እየወጣ ነው ዶላር ማለት ነው። እና ይሄን ያህል ካፒታል ፍላይ የሚያደርገው በማን እንደሆነ ይታወቃል። በህዋቶች ነው፣ በእነዚህ ካምፓኒዎች ነው። ሌላው ይሄን ያህል ካፒታል የማስወጣትም የማስገባትም
አቅም የለው። አቅም ያላቸው ሁለት ድርጅቶች ናቸው። አንደኛው የአላሙዲን ኢንተርፕራይዞች ናቸው። የአላሙዲን የሼክ አላሙዲን ንብረቶች ናቸው። ሌሎቹ የኤፈርት ንብረቶች ናቸው። እኔ እንግዲህ ምንድነው ባለቤትነትና ተጠቃሚነትን መለየት አለብን ብዬ አስባለሁ። ልክ ነው። ማነው ባለቤት ማነው ተጠቃሚ? በተጠቃሚነት አንጻር ጥያቄ የለኝም። እኔ የትግራይ ህዝብ በኤፈርት በፈጠረለት እድል ተጠቅሟል የሚል ድምዳሜ ነው ያለኝ። ልክ ነው። አንድ ምሳሌ ብቻ ብንወስድ አልመዳ ጨርቃጨርቅ አቶ ስብሐት እንዳለው ታንዛኒያ እናቋቁመው የሆነ ሀገር ከአፍሪካ ውጭ የሆነ ሀገር እናቋቁመው ብለን እናስብ ነበር አለ። ይሄ ውሸት ነው። ውሸት የሚሆነው ምንድን ነው? አልመዳ ጨርቃጨርቅ ትግራይ ውስጥ በመቋቋሙ በራሳቸው ኤፈርት በሪፖርተር ላይ እንደገለጹት ማርኬቲንግ ዳይሬክተሩ የገለጸው ነገር ምንድን ነው? 40,000 ሰው የትግራይ ሰው የስራ ዕድል ፈጥሯል። ልክ ነው። ስለዚህ 40,000 የስራ ዕድል ፈጥረህ ታንዛኒያ እናቋቁመው እንደ ከሌ እናቋቁመው ብለህ የምትልበት መመዘኛ የለም። በኢትዮጵያ ጥናት ማህበራዊ ጥናት ያደረጉ ሰዎች አንድ ስራ ላይ ያለ ሰው በአማካይ ከ3 እስከ 5 ሰዎች ይረዳል ተብሎ ነው የሚጠበቀው። ስለዚህ 40,000 ሰዎች በአንዱ ድርጅት በአልመዳ ጨርቃጨርቅ ካሉ 40,000ን በ5 ብታባዛው 200,000 የሚሆን የትግራይ ሰው በአንድ አልመዳ በሚባለው ድርጅት ብቻ ጥገኛ ነው። 1993 የክፍፍል ወቅት መጽሐፍ አውጥተው ነበረ። የተንቆጠቆጠች መጽሐፍ የ10 ዓመት ጉዟችን ምን ይመስላል የሚል እዛ ላይ እነዚህ ድርጅቶች 250,000 የስራ ዕድል ነው የፈጠሩት በመነሻቸው። እንግዲህ የዛሬ 16 ዓመት ማለት ነው። ዛሬ ስንት ነው ፈጥረዋል የምትለው ማየት ትችላለህ። ህይወት ሜካናይዜሽን ድሮ በትግራይ ክልል ውስጥ የሌሉትን እነ ወልቃይት፣ ጸገዴ፣ ጠለምት፣ ሁመራ የሚባሉትን ከወሰደ በኋላ ከ30 እስከ 50,000 ታጋዮች የነበሩ ዲሞቢላይዝድ የሆኑትን ነው ያሰፈረው። እነዚህ ሰዎች በአንድ በኩል ፕራይቬት ኢንቨስተር ሆናል። ሰሊጡን የሚያመርቱት ጥጡን የሚያመርቱት እነዚህ ሰዎች ናቸው። ለኤፈርት ነው ለሚሰጡት። በእነዚህ 30,000 እና 50,000 ሰዎች በሶስት እንኳን ብታባዛው ከ150,000 ሰው በላይ በኤፈርት ኩባንያዎች በአንዷ ጥገኛ ነው። እየደማመርከው ስትሄድ ከሚሊዮን በላይ የሆነው ህዝብ የትግራይ ህዝብ በእነዚህ ድርጅቶች ተጠቃሚ ነው። አይደለም ልክ አይደለም የሚሉ ከሆነ ፊት ለፊት ወጥተን መከራከርና መነጋገር ያስፈልጋል። ስለዚህ ተጠቃሚነትና ባለቤትነትን መለያየት መቻል አለብን። ልክ ነው። ባለቤት ነው ወይ ብትለኝ ግን ባለቤት አይደለም። ባለቤት ለመሆን ሲጀምር በምክር ቤቱ ይሄ የትግራይ ክልላዊ ምክር ቤት አጽድቆት ቦርድ ሰብሳቢውን ስራ አስፈጻሚውን የተለያዩትን ነገሮች እያጸደቀ በየጊዜው ሪፖርት እያዳመጠ መሄድ ሲችል ነው አንዱ የባለቤትነት መገለጫ የሚሆነው። ግልጽ በሆነ ቅድም ያልከው የኦዲቱን እየሰማ እንቅስቃሴውን እያየ የተመዘገበበትን ነገር እያየ ተልእኮውን እያስቀመጠ በምክር ቤት በስራ አስፈጻሚ የሚመራ ከሆነ ነው። ይሄ ባልተሆነበት ሁኔታ የትግራይ ህዝብ ንብረት ነው ማለት ትክክል አይደለም። ነገር ግን አሁንም ግልጽ ለማድረግ ባለቤትነትና ተጠቃሚነት የተለያዩ ነገሮች ናቸው። ሌላው የኢትዮጵያ ህዝብ ግን ስብሐት እንደሚለው ተጠቃሚ ነው ብለህ ታምናለህ? አሁን እኮ እሱ ነው ትልቁ ጥያቄ። ኤፈርት የፈጠረውን እድል ያህል ለምንድነው ወንዶ ጥረት የተለያዩ ነገሮች ተጠቃሚ ያሉት? አንዱ ነው ለማየት ፈለኩት። ምንድነው ኤፈርት ራሱ የኢትዮጵያን ህዝብ ጠቅሟል ወይ? እሱ አስተያየት ልትሰጥበት ትችላለህ። የኢትዮጵያ ህዝብ ንብረት እየወሰደ ከሚመረተው ቡና የኦሮሚያ ውስጥ ካለው ቡና 33 በመቶውን ኤክስፖርት የሚያደርገው ከዛ በላይ ነው። አሁን ባይ ዘ ወይ 33 ያየሁትን መረጃ 2011 ላይ ማለት ነው። ይሄን ነጥቆ እየወሰደ እንዴት ነው እንትን የምትለው? መሶቦ ሲሚንቶ ፋብሪካ እኮ ጅማ ውስጥ የሚገኝ አይረን ኦር ቆፍሮ ከኦሮሚያ ወስዶ ነበረ ሲሰራ የነበረው። መሬት ምን ያህል እንደወስ አዲስ አበባ ላይ ይሄ ጉና ወደ 20,000 ካሬ ሜትር ነው የወሰደው ቦሌ ላይ በነፃ ማለት ነው። መሬቶቹንም የንግድ ተቋማቱንም ከ10,000 በላይ የንግድ ተቋማት መርካቶ ሙሉ ለሙሉ የማጥፋት ስትራቴጂ እና ጉና የሚቆጣጠረው ነው የሆነው። የቦሌ ያሉት እና የአየር ጣቢያዎች ላይ ያሉት የንግድ ሱቆች የማን ናቸው? ስለዚህ ነጋዴውንም እያገለሉ የኢትዮጵያን ሕዝብም እያገለሉ የራሳቸውን ተጠቃሚነት እያመጡ ነው የሄዱት እና ዋነኛው ተጎጂ የሆነው በተጠቃሚነትም በባለቤትነትም የኢትዮጵያ ሕዝብ ነው። የትግራይ ሕዝብ ተጠቃሚ ነው።
ባለቤት ግን አይደለም። ባለቤት ለመሆን እንዳልኩ እነዛ መስፈርቶች ማሟላት አለበት። ሙሉ በሙሉ እስማማለሁ። እንደውም አንድ እዚህ ላይ ለመጨመር የምፈልገው ምንድነው በህወሓትና ህወሓት እንግዲህ በርካታ ተቋማትን ያካተተ ነው። ከነዚህ መካከል ደግሞ በዋናነት አሁን ዛሬ እየተወያየንበት ያለ ነው ኤፈርትን ይጨምራል። በኢትዮጵያ ህዝብና በህወሓት መካከል ያለው ግንኙነት የፓራሳይት እና የሆስት ግንኙነት ነው። ምክንያቱም መነገጃ ነው ያደረገው የኢትዮጵያን ህዝብ ህወሓት መነገጃ፣ ሸቀጥ ማራገፊያ፣ መዝረፊያ መሳሪያ ነው ያደረገው እንጂ በምንም አይነት ሁኔታ የድሉ ተጠቃሚ አላረገው። ኤፈርትም እንግዲህ ሲቋቋምም የኢትዮጵያን ህዝብ መዝብሮ እነሱ በሚፈልጉት መልኩ ቅዠት የፈጠሩት ቅዠት አለ ታላቅ የሚል ታላቋ ትግራይ ታላቋ ቅባጥርት የሚል እንደዚህ አይነት ነገር በመጀመሪያ ደረጃ ጦሱ ከፍተኛ ነው። በአንድ ሀገር ውስጥ ሀገር ስታቋቁም ሁሉም ዜጋ በሀገር ውስጥ እኩል የኢኮኖሚም ይሁን የፖለቲካም ይሁን በሁሉም መልኩ የትምህርትም እድል ሙሉ በሙሉ በሀገሪቷ ውስጥ ያሉትን እድሎች በአጠቃላይ በእኩልነት ልትሰጠው ይገባል እንጂ ታላቁ ታናሹ ያልክ ህዝብን ከከፋፈልክ ራሱ ትልቅ አደጋ ነው የሚያመጣው። ይሄ ደግሞ ዛሬ የምናየው ነው። ዛሬ የማይክሉት ሀቅ ምንድነው? ህዝቡ አንገሽግሾት ህወሓት የሚባል ነገርና ኢቭን የትግራይ ህዝብ አሁን ሌላው የኢትዮጵያ ህዝብ የሚያየው የትግራይ ተወላጅ የሆነን የሚያይበት አይን ምን እንደሆነ ሁላችንም እናውቃለን። ለእነሱም እየጨነቃቸው ነው። ግን ደግሞ ጊዜ ጠብቆ ደግሞ የሚፈጥረው ቅድምም እንዳልኩ ይሄ የጊዜ ቦምብ ስለሆነ የታይም ቦምብ ስለሆነ የሚፈጥረው ጠንቅ በሀገሪቷ ላይ በአጠቃላይ ከፍተኛ የሆነ ነው። ስለዚህ እንደተባለው አንድ አካባቢን በደንብ እየጠቀመ ነው፣ ጠቅሟልም፣ ምንም ጥያቄ የለም። በተጠቃሚነት ደረጃ ማለት ነው። የባለቤትነት ሌላ ጉዳይ ነው፣ እስማማለሁ። ሌላውን ደግሞ እየመዘበረው ደሙን እየመጠጠ ነው። ስለዚህ የኢትዮጵያ ህዝብ ደሙ እየተመጠጠ ጥቂቶች ደግሞ እየተጠቀሙ አንድ ክልል እየተጠቀመ ያለበት ሁኔታ ነው የፈጠሩት። ይሄ በአንድ አገር ውስጥ በዚህ ሌቭል አንዱን ህዝብ ተጠቃሚ ማጆሪቲውን ጥቂቱን ተጠቃሚ ማጆሪቲውንና ዋናውን ህዝብ ደግሞ ተመዝባሪ የምታደርግበት ሁኔታ ከፈጠርክ ጊዜ ጠብቀህ የሀገሪቷንም የህዝቡንም ሁሉና አደጋ ውስጥ እንደምትለው እንመርቃቸው ብለን ያዘልቃቸው